ግርማ የሚቸበችበው ማን ያረጋገጠው? ተስፋ የሚቸበችበው ማን ያረጋገጠው? ያ ግን የግብፅ አባቶች በቃ ይህንን ተረዱልኝ በደንብ። አንዱን ተቃውሞ አንዱን ደግፈ እንዳትሉኝ ማለት ነው። እነ ግርማ በመሰረቱ ምንም ያከበሩት እንትን የለም ማለት ነው። እና ያ የተአምር ነው። ኦልሬዲ ዶክተር ሮዳስ ነው ካቻምና ያመጣላቸው አውቃለሁ እኮ በነገራችን ላይ ዶክተር አንዱዓለምም ሄዶ አመጥቶላቸው ያውቃል መሰለኝ ባለሳሳት። አሁን ደግሞ ራሳቸው መጡ። መልካም ጊዜ እንደነበር ሰምቻለሁ። ላይፍ ተከታትያቸዋለሁ። ባጭሩ በኩረ ሰባኪያ መምህር ምረታብ ነው የሰበከው። ተከታትያለሁ። ባይደው ነበርኩኝ። አይ ምናምን ስላላያችሁኝም ግን እንትኑን አላየሁትም በሆነ ለመናገር፣ ምክንያቱም እኔም ወደ ቅዳሴ ሄድኩኝ። እሺ ጎግል ደብዳቤውን አገኘልኝ ጉዳዩን ለሚመለከተው። ምናልባት ደብዳቤውን አይተከዋል ሚኪዬ? አዎ የልጅየውን የልጅየውን አይተዋል አይደለ? እንግዲህ በሜሪላንድ እና እንግዲህ በዲሲ ያላችሁ እሱኛው ይሄኛው ደብዳቤ ደረሰ ሚኪ? አንተን ዋትስአፕ ላይ ላክልኝ ብዬ ነበረ። ስልክን እየጠቀምኩበት ስለሆነ አላየሁም መሰለኝ። አዎ ያው ስልክ ትገዙልኛላችሁ አይዟችሁ። እና በምንድን ነው መሰለ እዚህ ቆይ በምን ልላክልህ? በኋላ ልክልሃለሁ። በኋላ አሁን እርጀንት ልክልሃለሁ ሚኪ። እሺ እና ስማችሁ ተነስቷል በዚህ ደብዳቤ ላይ። እንግዲህ እኛ ግርማ ልጅ ስማችሁን አንስቷል። እዛ ጋ የእሱ ደብዳቤ እኔ ማውጣት ከቻልኩ በምዕመናን ህብረት ስም ነው እንግዲህ እሱ ያለው። እንግዲህ አሮ ነው እኛን አይወክልም። እኛ በዲሲ እና አካባቢ የዲሲ ቨርጂኒያ፣ ሜሪላንድ አካባቢ ከተለያዩ ቤተክርስቲያናት የተወጣጣን ወጣቶች ነን። የዲሲ እና አካባቢው የምዕመናን ህብረት ብለን ኦልሬዲ በዲሲ በመንግስት ደረጃ ላይሰንስ አውጥተን በመንግስት ደረጃ አሳውቀን እየተንቀሳቀስን ያለ ነው። ገና ተጀምሮ ላይ ነን። ገና እየተጀመረ ነው። በደበበ ጊዜ ነው የተጀመረው። ይሄን ብዙ ጊዜ እዚህ አካባቢ ስንገናኝ የተለያዩ ቤተክርስቲያን ልጆች እናስብ ነበር እንደዚህ ህብረት መፍጠርና እንደ ድንገት የደበበ ነገር መጣና በቃ እስከ መቼ ነው ዝም የምንለው በሚል ይሄንን ህብረት ጀመርን። በጣም ደስ የሚል ነበረ። በጣም ደስ ሰው በጣም የተሳተፈበት ነው። በደንብ ቅስቀሳ እናደርጋለን፣ እንመጣለን። ላይሰንሱን እስከምናወጣ ትንሽ ቆይተን ነበረ። እሱን እስከምንጨርስ ብለን ነበረ። አሁን ጨርሰን ላይሰንሱን ወደ ማስታወቂያዎችም ህዝቡን ምዕመናኑን የማንቃት ደረጃ ላይ ልንሰራ ዝግጅታችን ጨርሰን እየጠበቅን ነው። እንመጣበታለን ወደፊት። አሁን ይሄኛው ግን ጽሁፉ ላይ አይቼዋለሁ። የፌስቡክ ጽሁፉ ላይ ከታች በምዕመናን ስም ነው የተጠራው። እኛ የምናውቀው ነገር የለም። አንደኛ የእንደዚህ አይነት ነገር ደጋፊዎችም አይደለንም። ሰታያን ሰባኪያን እና እነዚህ አጥማቂያን ጉዳይ በጣም ሲያንገበግበን ነበረ። ከዚህ በፊትም ይሄ አቶ ደበበ የሚባለው ሰውዬ አምጥቷቸው የራሳችንን ሰው ልከን 1000 ብር ከፍሎ ፈውስ አግኝቶ የመጣ ሰው አለ። እናውቀዋለን። ያኔም ተቃውመን ነበረ። ከዛ በኋላ ግን የሚመጡ አልመሰለንም ነበረ በቃ። አሁን ግን ማን እንደሚያስመጣቸውም ራሱ ግልጽም አይደለም። የካህናትም እጅ ሊኖርበት ይችላል፣ አናቅም። እና እስቲ እንግዲህ መቼ እንደሚገቡ አረጋግጠን እስቲ እናያለን፣ በደንብ እናያለን፣ እንሰራበታለን። ህዝቡ ግን መንቃት ያለበት ዲሲ እና ሜሪላንድ ቨርጂኒያ ያላችሁ የምዕመናን ህብረት ተፈጥሯል። ስለዚህ ጆይን አድርጉ፣ ተቀላቀሉ። ብዙ ዓመት እኔ 20 ዓመቴ ነው እዚህ ሀገር። ብዙ ዓመት ዝም ብለናል። አሁን ግን ጊዜው ይመስለኛል በቃ ቤተክርስቲያናችን የሚያስጠበቂያ ህግ የማስጠበቅ ጊዜው አሁን ነው። ቢበቃ ይሻላል። በቃ ካላልናቸው ብዙ ጠባቂ የምንላቸው ሰዎች ናቸው እያጠፉን ያሉት በአሁኑ ሰዓት። ቤተክርስቲያን ይጠብቃሉ የምንላቸው የሃይማኖት አባቶች ናቸው ብዙ ነገር እየሰሩ ያሉትና ምዕመኑ መደራጀት አለበት። እኛ በምንሰጣቸው ብር ምዕመኑ በሚሰጠው ብር ነው ቤተክርስቲያን እየተሰራች ያለችው፣ ቤተክርስቲያንም እየተገለገለች ያለችው። ስለዚህ በቃችሁ ሊባል ይገባል። እነዚህ በቆብ ተደብቀው
ንመኑን የሚያሰቃዩ በቃችሁ መባል አለባቸው። በቃ ይሄ ደግሞ የህግ ሀገር ነው፣ ህግ ያለበት ነው። ብዙ ነገር በህግ እየሄድን ነው። የደበበንም ዝም አልተባለም። የሚመለከተውን ነገር በህግም እየተካሄደበት ነው። ቤተክርስቲያን ስራዋን ጨርሳለች። ማወገዝ ነበር፣ አውግዛለች። በህግ ደግሞ የሚካሄድበት ደረጃ አለ የሱ እዛ ላይም እየተሰራ ነው። ከዛ ካሉት ከቤተክርስቲያን ምዕመናን ጋር ወደፊት እናሳውቃቸዋለን። የሱን በተለይ እዚህ ውስጥ ቢኒጋ ያላችሁ ሜሪላንድ፣ ዲሲ፣ ቨርጂኒያ ያላችሁ የቴሌግራም ግሩፕ አለን። የምዕመናን ህብረት የዲሲ እና አካባቢ የምዕመናን ህብረት የሚል መኩዬም መኩሪያም ያውቁታል፣ እነ ቄስ ሳሚ ዲያቆን መኩሪያ ያውቁታል። ወደፊት እነሱ ጋር ምን እንቀርባለን። ጆይን አድርጉ። አንድ ላይ ስንሆን ብዙ ነገር እናመጣለን፣ ለውጥ እናመጣለን። ማንንም ለመንካት አይደለም። እኛ ጥላቻም የለብንም። የምንም የቤተክርስቲያን ልጆች ነን። በዓለምም በቤተክርስቲያን የሚያለን ምዕመናን ነን፣ ተገልጋዮች ነን። ግን ስለ ቤተክርስቲያናችን በደንብ እናውቃለን። ህግ ሲጣስ፣ ስርዓት ሲጣስ 21 ዓመት ሙሉ አይቻለሁ እዚህ። በቃ ነው በቃ። አሁን ወጣቱም ተነስቷል፣ በቃኝ ብሏል። ስለዚህ እባካችሁን ጆይን አድርጉን። እነ ግርማን በዚህ ካልተቃወምናቸው፣ በዚህ በረምብ ካላስደነገጥናቸው ነገ ጠዋት እዚህ መጥቶ ቤተክርስቲያን አይከፍትም የሚል ጥርጣሬ የለኝም። ሊከፍት ይችላል። ሀገሪቷ ህጓ ቀለል ያለ ነው፣ ምንም ችግር የለም። እንደ ነዋሪ ሆኖም በሰውም ሊከፍት ይችላል። ካሽ ካለ እስፔሻሊ በካሽ ደህና ብር ኢንቨስት ካረግ መክፈት ይችላል። ስለዚህ ይህንንም ማጣራት አለብን እና ከአሁኑ ከስሩ ካልተመታ ከስሩ ኖ ካልተባለ ከተደራጀ በኋላ ምንም ለውጥ አይመጣም። ያው እንደደበበ ተወግዞም ያገለግላል ማለት ነው። ያው ህግ የሌለበት ሀገር ላይ ስለሆነ ያለ ነው። ስለዚህ ምዕመኑም እንዲነቃ መተባበር አለብን። በተረፈ ያው የነገርኩህን እኛ እናደርጋለን በራሳችን በኩል። አዎ ሚኪ፣ እንግዲህ ትናንትናም ረዥም ሰዓት ወስደን ዛሬም ከመግባቴ በፊት የተወሰኑ ሰዓቶች ተወያይተናል። ሚኪን ፎሎ አድርጉት። 240 ሰው ነው ተከታይ ያለው። ባይደዌ እያንዳንዱን ነገር አሁን እነ ሚኪ ብድግ ብለው ያደረጓቸው ነገሮች የሉ። አንደኛ ደብር ያላቸው ናቸው፣ በቤተክርስቲያን ስርዓት ውስጥ ያሉ ናቸው። በአጭሩ ብፁዕነታቸው ያውቋቸዋል። ከዛ በተረፈ ግን ለቤተክርስቲያን አጌነስት ለመሆን ሳይሆን ትዝ ይላችኋል የደበበ ጉዳይ የደበበን ጉዳዩን ዛሬ አትጠይቁም። በጣም ጠንካራ ስራ እየተሰራ ነው። ባጭሩ የምነግራችሁ ማለት ነው። በጣም ጠንካራ ስራ እየተሰራ ነው። መሄድ ያለብንን ነገር መሰራት ያለብን ነገር እየተሰራ ነው። የደበበ ጉዳይ ሰፊ ነገር ነው፣ ግን ጥሩ ምናልባት ለሌላው አራያ የሚሆን ነገር ነው የሚሰራው። አራያ የሚሆን ነገር ነው። አሁን ለምሳሌ ዳላሶች ካወገዙ ብፁዕነታቸው ጆቢራውን ካወገዙ ለሌላው ማሳያ የሚሆን ነገር ነው የሚደረገው ማለት ነው። ስለዚህ አሁን ለምሳሌ ዲሲ እንግዲህ መጥተው እነዚህ ሰዎች መጥተው ለሚያደርጉት ነገር ቤተክርስቲያን እርምጃዋን ታደርገው ትወስዳለች። ከዛ በተረፈ የመጀመሪያው ነገር በትምህርትና በልምምድ ዙሪያ ቤተክርስቲያናዊ እንደሆኑ በትምህርት ማሳየን፣ የተጎዱ ሰዎችን አውጥቶ ማሳየን ነው። በነገራችን ላይ አሁን ለምሳሌ ወንጀልና ወንጀል የሆኑ ነገሮች አሉ። በዛ ቦታ ላይ መጥተው የሚያደርጓቸው ቁማሮች አሉ። ደግሞ አንድ ነገር ልንገራቸው፣ ቤተሰቦቻቸው የተጎዱባቸው ሰዎች አሉ። በነገራችን ላይ አይለቋቸው። ልንገራቸው፣ ቤተሰቦቻቸው የሞቱባቸው አሉ፣ የተጎዱባቸው አሉ። እነዚህ ሰዎች እኮ ስርዓተ ቤተክርስቲያን አክብረው ቀጥለጥ እኮ ቢሉ እኮ እኛም ዞር ብለናል። ስለዚህ አሁን እነ ሚኪ እነ ዳኒ የጀመሩት አለ ኦልሞስት 500 490 500 ግድም ናቸው። ኦልሬዲ እዛ ውስጥ ጆይን አድርጉ። እያንዳንዱን ነገር እንዳልኳችሁ ቤተክርስቲያንን ለመጉዳት ሳይሆን ለቤተክርስቲያን እንደ ምዕመን ቆመው ደጀን ለመሆን ስርዓተ ቤተክርስቲያን እንዲከበር ለማድረግ አንዴ የሆነ ነገር ሲነሳ እንነሳ ከምትሉ እንደዚህ ትሆኑና ልክ አሁን ለምሳሌ የደበበን የሚያደረግነው ለምሳሌ ቡድኑ ነበረ። ከዛ በኋላ አባታችን ጋር እንዲሄዱ አደረገን። አባታችን እውቅና ሰጡ። መሆን ያለበትን ነገር በህግና በግብ። ምክንያቱም ደበበ የበላው $700,000
አሁን ካሽ $700,000 አለው ከደብሩ ውጭ። ይሄ ገንዘብ እዛ አፈር ከድሜ በልተ ለፍተ ያመጣው የአንተ ገንዘብ ነው እንጂ የደበበ አባቱ የሰጡት ያወረሱት ገንዘብ አይደለም። ስለዚህ ስርዓተ ቤተክርስቲያን መከበር አለበት። ስለዚህ እንደዛ መደራጀታችሁ እንደ ክፉ አትዩት። እንዳልኳችሁ ግን በቤተ ክርስቲያን ላይ አጌነስት ሆኖ ለመነሳት ከሆነ በጣም ህገ ቤተ ክርስቲያን ይከበር ከሆነ ህገ ቤተ ክርስቲያን ይከበር፣ በዚህኛም እንደግፋለን። ህገ ቤተ ክርስቲያን ይከበር። ስለዚህ ያንን በጽኑ እናደርጋለን። ሚኪን እስኪ በውስጥ አናግሩት፣ አንዳንዶቻችሁ በውስጥ አናግሩት። አርጀንት የሚፈልጋችሁ ሰዎች አላችሁ። ስለዚህ የደቤ ጉዳይ መስመር አስይዘናል፣ መሆን ያለበትን ነገር አስይዘናል። አይምሰላችሁ። እኔ ትላንትና ሌሊት እስከ 12 ሰዓት አሁን ላይቭ የለውም አይደለ? ግን ሚኪ አልነበርኩም እንዴ? በስልክ ከአባቶች ጋር ነበርኩኝ። በነገራችን ላይ ከብዙዎቹ ጋር ነው። ምናልባት 9-10 ሰው አናግሬያለሁ ከምሽቱ 6 ሰዓት በኋላ። ለምን መሰለህ? ያንገበገበኛል። አንዳንዶችን በለቅሶ ነው ያናገርኩት፣ ሚስ አንደርስታንዲንግ እንዳያደርጉኝ ጭምር። ደግሞ ነገሬን ሁሉ መናገር ያለብኝ ሰዎች አሉ። ከዚህ ቅዱስ ቤተክርስቲያን ምንም ፈልጌ አይደለም፣ ዘላለሜን ብዬ ነው የመጣሁት። የዘላለሜ እውነተኛ መንገድ ነች ብዬ ነው። እና ሚኪ ፎሎ አድርጉ። ከዛ በተረፈ አርጀንታውን የሚፈልጋችሁ ወንድምቶች ያላችሁ ከውስጥ ሃይ በሉት። ኩኩ፣ ሌሎቻችሁም እዛ አካባቢ ያላችሁ ተወያዩ፣ ተነጋገሩ። እንደ አንድ መቆም አለባችሁ። ልክ ዳላስ ላይ ካህናቱና ምዕመኑ አንድ ላይ ተጎዳኝተው እንዳመጡት እነ ሚኪም እንደዚህ መሆናቸው አንደኛ ትእዛዝም ሲታዘዝ ለአገረ ስብከቱ ቀላል እውቅና የተሰጠው ማህበር ስለሚጠቅም ማለት ነው። እና ይህን ነገር አድርጉ። ሚኪ የምጨምረው ካለ ጨምርልን እና ወደ ሌላ መራግ ሄዱ። እሺ ቢኒ፣ እዚህ ጋር እለቅላችኋለሁ የቴሌግራሙ ግሩፑን እንትን። ሁለተኛ እኛ እንደ ሌሎቹ ተረበቀን ፊታችን አሳይተን የወጣ ነው። እኔ የማገለግለው ደብረ ምሕረት ቅዱስ ሚካኤል ካቴድራል ነው፣ በዲሲ ውስጥ አንደኛ የተባለ ቤተክርስቲያን ውስጥ ነው የማገለግለው። በግልጽ ነው የመጣ ነው። በግልጽ የመጣንበት ተረብቀን ብር ለማጭበርበር ኦር ሌላ ቤተክርስቲያንን ለመዋጋት አይደለም። ስርዓተ ቤተክርስቲያንና ክብረ ክህነት ይከበር ነው። ብዙ የምናውቃቸው የምንወዳቸው ስርዓታቸውን የጠበቁ አባቶች አሉ የምናውቃቸው። በእንደዚህ አይነት ወንበዴዎች ስማቸው መጥፋት የለም በሚል ነው እኛ ክብረ ክህነትን ማስጠበቅ ስርዓተ ቤተክርስቲያንን ማስጠበቅ በሚል ነው የተነሳ ነው። ወደ 4 ዓላማ ይዞ ነው የተነሳው ማህበሩ። በዚህ አጋጣሚ ብፁዕ አባታችን አሁንም በዚህ በግርማ በኩል ላወጡት ፈጣን ደብዳቤ በጣም እናመሰግናለን። እንደዚህ ነው ሊቀ ጳጳሳቱ አብረውን ከሰሩ ወደፊት ብዙ መጓዝ እንችላለን። እንደዚህ ፈጣን እርምጃ ሲሰጡ እነሱ በቃ እነሱን ስርዓት እነሱ ያወጡትን ማስተግበር ነው ከዛ በኋላ እና ለሰጡት ፈጣን እንደዚህ አይነት ደብዳቤ በጣም በእውነት የሀገረ ስብከታችን ሊቀ ጳጳስ እናመሰግናለን። ለወደፊት ለምናመጣውም ጥያቄ እንደዚህ አይነት ፈጣን መለስ እንደሚሰጠን ተስፋ እናደርጋለን። እዚህ ጋር የቴሌግራም እንትኑን ጽፍላችኋለሁ። በዲሲ ሜሪላንድ እና ቨርጂኒያ ያላችሁ ጆይን አርጉን። ይሄ የሚመለከተው ምዕመናንን ብቻ ነው። ባይዘወይ ካህናት ላይ ረዥም ነው ወይስ ላይ ወፍራም ነው ወይስ እንዴት ነው? እሺ ቀጥል። አንድ እብድ ብዙ ስላለ ነው የተፈታ ችግር የለም። እኛ ባይዘወይ ስንነሳ ብዙ ነገሮች እንደሚገጥሙን አውቀን ነው የተነሳ ነው። አንተን አይደለም እኮ እኔን ነው። አንድ ጎበዝ ልጅ ነው እና እዚህ ላይ ልጽፍላችኋለሁ። እዛ ጆይን አድርጉ። ስማ ሰልበውታል መሰለኝ። የሁል ቀን ጥያቄው ነው። አይካፈል ነገር አላካፈለ። እሺ ቢኒ በጣም እናመሰግናለን። አንተም በርታ። ያው ይሄ ቤተክርስቲያን ስለሆነ እግዚአብሔር ያበረታሃል። እናመሰግናለን በጣም ሚኪ ቴንኪው። ሚኪን በውስጥ ቶሎ አገኙት። አርጀንት ሀሳቦች ተወያይተናል። ምን ያስቃል ዲያቆን? እኔ ኃጢአት አልተናገርኩኝ።
ሁል ቀን ይሄ ስለሆነ ልጁ የሚያስጮኸው እንግዲህ ሐኪሞቹ ከሞተ ሰው የሚተኩለት ከሆነ ለነ ዶክተር ሪፈር እንጽፍለታለን። ይተካል እንደ እሱ ነገር ሁል ቀን መቴን ጥያቄ ነው የሚጠይቀውና ይተካል እንደ ተስፍዬ ይተካል እንደ ነገር አይን እንደሚተካ ሰምቻለሁ። ባትሪ አልቆበት ነው። እኔ ክፉ አታናግሩኝ በመድኃኒዓለም። እና ሚኪዬ አብረን ከቆየ ጥሩ ስራም ከሆንክ ምንም ችግር የለም። እንግዲህ ደብዳቤውን አሁን ሼር አድርግሃለሁ፣ ችግር የለም። አለሁ እየተከታተልኩ እናከብረሃለን። እንግዲህ ጠንካራ ስራ እንደምታሳዩን ተስፋ እናደርጋለን። ሌጋል ግራውንዳችሁ መስመር ስለያዘ እግዚአብሔር እናመሰግናለን። አሁን አንዳንዴ ካህናት የሉበትም ምናምን ሲል ሌላ ነገር እንዳይመስላችሁ ማለት ነው። ምንም የሚሸረብ በነገራችን ላይ ምንም የሚሸረብ ነገር የለም በቤተክርስቲያን ጉዳይ። ኒውትራል ለመሆን ማለት ኒውትራል ለመሆን ልክ ነው ያለ ሚኪ። እዚች ላይ እንደውም ካህናት የሉበትም ማለት የምዕመናን ህብረት ስለሆነ ካህናት የካህናት ህብረት አላቸው። ዲያቆናትም የዲያቆናት ካህናቱም ህብረት አላቸው የሁሉም እና ይሄ የምዕመናን ህብረት ነው። አት ኤንድ ኦፍ ዘ ዴይ እኮ ንስሐ አባቶቻችን እነሱ ናቸው። ከእነሱ መሄድ አንችልም። ስለዚህ ግን ምዕመናን ስለሆነ ያሉበት የምዕመናን ህብረት ብቻ ስለተባለ ነው ካህናት አይገቡበትም ያለው እንጂ ለሌላ ለእንትን አይደለም። ግልጽና ግልጽ የሆነ ነገር ለቤተክርስቲያን ብቻ ነው የተቆመው። ሌላ ምንም አይዲያ የለውም። ማህበሩም የሚሰበስበው ብርም የለም ምንም የለም። አባል የሚኮነው በነፃነት ነው። ፎርም አለን ቴሌግራም ላይ እየተገባ እየተሞላ አባልነት የሚኮንበት። ይሄ አንድነታችን ጥቅም ስላለው ነው። ልክ እንደዚህ እንደ ደበበ አይነት እንትን ሲመጣ ሁሉም አንድ ላይ ሲነሳ ጥቅም አለው። እንደዚህ ቁጭ ያደርጋል ማለት ነው። ገና አላለቅም። እንደ ደበበም ታሳዩን ይሆናል። ያሁኑንም በእርግጠኝነት ተስፋ እናደርጋለን። አሁን ሾርት ኖቲስ ስለሆነ ነው እንግዲህ ዊ ዊል ትራይ እንሞክራለን አንዳንድ ነገሮች። ቴንክ ዩ ከልብ ነው ሚኪን የምናመሰግንህ። ምናልባት አሁን ስለ ግርማ አንድ ቪዲዮ በጋራ ነው የምናየው። እኔም አላየሁትም በነገራችን ላይ አንድ ቪዲዮ በጋራ እናያለን። ጥቂት አንድ 3 ደቂቃ ለዲያቆን እድል ሰጠዋለሁ፣ ምናልባት የሚናገረው ነገር ካለ ዲያቆን ኤፍሬም። ከዛ በኋላ ቀጥታ ወደ ቪዲዮ ነው የምንገባው። ቪዲዮውን አብረን እናየዋለን። እስቲ ግርማ ፈውስ አድርጓል። እኔ ውሸት አልወድም። ይህን ቪዲዮ አብረን ነው የምናየው አሁን እና አይተነው። እስቲ እች ልጅ ደግሞ ሰሞኑን ብር በማጭበርበር ተብላ የምትከሰስ ሴት ነች እና ነግረውኛል። እናትየውም ያዙ ይልቀቁኝ የሚሉ ናቸው። ቴስቲሞኒው ወይ ፈውስ የሚባለው ነገር ፈውስ ነው ፌመስ ነው፣ እናነጻጽራለን ማለት ነው። እና ሚኪዬም በዛው ታየዋለህ አብረን ማለት ነው። ከልብ እናመሰግናለን። እሺ ዲያቆን፣ እሺ ሰሞኑን ከአንዲት ሴት ጋር ስለ ጋብቻ ምን አመልክተው ነበር እንዴ? ይሰማል አሁን በደምብ? ድምፁ ጠፍቷል። ኦልራይት እሺ። እንደምንም ታውቃለህ ችግር አለብኝ። ትንሽ ነገር ነው የሚያስቀኝ እና አንተ ደግሞ በጣም ከሚያስቁኝ ሰዎች ውስጥ ነህ። ኤኒዌይስ ፈርስት ቲንግስ ፈርስት፣ ለዛሬ እዚሁ ቁጭ ብለን ላነበብክልን ደብዳቤ እግዚአብሔር የተመሰገነ ይሁን ማለት በጣም ይገባል። ይሄንን ነው ማስቀድመው። በነ ጋሽ ግርማ በእነ አጥማቂ ግርማ ዙሪያ ላይ እንደዚህ አይነት ነገር ስሰማኔ በጣም የተለየ ቦታ ነው የምሰጠው። የየሰው ሁሉ የተለያየ ስሜት አለ። ለኔ ግን በጣም ትልቅ ቦታ አለው።
በጣም ትልቅ ቦታ አለው። እስከዛሬ አልተጻፈም፣ እስከዛሬ አልታገዱም ማለት አይደለም። እናውቃለን አይደለ? በተደጋጋሚ ታግደዋል። ነገር ግን እንደምናውቀው በተለያየ ቢደጋገሙም በተደጋጋሚ ቢታገዱም በተደጋጋሚ ይህንን የሐሰት ትምህርትና የሐሰት ግብር ከማስፋፋት አልተቆጠቡም። እነሱ በሚሄዱበት 10 እጥፍ ቤተክርስቲያን መሄድ እንደሚገባት ሁሌ ስለማስብ ያለመታከት ደግመው ሲታገዱ በእርግጠኝነት አፌን ሞልቼ ልቤን ሞልቼ የምናገረው ነገር በአጠቃላይ በዓለም ዙሪያ በእነዚህ በሐሳዊያን ሰዎች ዙሪያ ላይ የጮህነው ጩኸት አነሰም በዛም ሰፋም ጠበበም ያስተማርነው ትምህርት ፍሬ አፍርቷል። የእገዳው ደብዳቤ ሳይሆን አሁን ነው ከቢኒ ነው ያየሁትኝ፣ ግን ወደዚህ ይመጣሉ የተባለበትን ደብዳቤ ይሄ ኢንቪቴሽኑን ኃይለ መለኮት ፖስቶት አይቼ ነበረ። እዛ ላይ ምን ይላል? ማህበረ ምዕመናን ጋብዘዋቸዋል ነው የሚለው። አሁን ወንድማችን ሚኪ ማህበረ ምዕመናን ያሉበት ማህበር እንደተቋቋመ ጆይን አድርጉ ሲል ይሰኛል፣ እንሰማዋለን። ሁለት በጣም የተለያዩ ነገሮች ናቸው። ሎክ አሁን እነ ሚኪ ቤተክርስቲያን ውስጥ የሚያገለግሉ በቤተክርስቲያን ውስጥ የሚታወቁ እሱ እንዳለው እንደዚህ በግልጽ በገጻቸው ወጥተው የሚናገሩ ስርዓተ ቤተክርስቲያን ይከበር የሚሉ በቤተክርስቲያኒቱ የታቀፉ ውሉደ ቤተክርስቲያን የቤተክርስቲያኒቱ ልጆች መሆናቸው የሚታወቁ ምዕመናን ናቸው። እነዚህ ማህበረ ምዕመናን ይባላሉ። በቤተክርስቲያን ውስጥ ያልታቀፉ ነገር ግን ቤተክርስቲያን አሁን እንደዚህ እየተከታተለች ስላገደቻቸው ሜዳ ስለሆነ የሚመጡት ቡክ የሚደረግላቸው ሜዳ ነው፣ ስቴዲዮም ነው። እንደ ዘፋኝ የሆነ ፐርፎርም እንደሚያደርግ ማጂክ እንደሚሰራ ሚራክል ፐርፎርም እንደሚያደርግ እንደ አንድ አስማተኛ ኦፍኮርስ እረዛ አስማት ልክ እንደዛ ሜዳ ላይ ነው የሚዘጋጅላቸው። የሜዳ ፐርፎርማንስ ደግሞ የሚዘጋጀው የሚመጣው ከውጭ ነው፣ ከሜዳ ነው። ኢንቪቴሽኑ ምኑ በቤተክርስቲያን መዋቅር ውስጥ አይደለም፣ ከቤተክርስቲያን ወጥተዋል ማለት ነው። ይሄ ደግሞ ወደ አስተምህሮም ስታመጡት ራሱን የቻለ በደንብ ትልቅ ምስጢር አለው። ሁሉም ነገር ቤተክርስቲያን ውስጥ ነው መሆን ያለበት። በዚህ በዮሐንስ ራእይ ውስጥ በአጸዱ ሆኖ በቤተክርስቲያኑ ዙሪያ ሆኖ የሚሰግደውን ለካው ይለዋል መልአኩን። በቤተክርስቲያኒቱ በአጸዱ መላእክት በሚነጠፉበት ጸሎት ቢሰማ ወደ ሰማይ ጸሎት ቢደረግ ወደ ሰማይ ሰማያት የሚያርግበት መሰዊያው ካለበት ታቦተ ሕጉ ካለበት የሚሰግዱትን በወርቅ መለኪያ ለካው ይለዋል መልአኩን። ከዛ ውጭ ያለው ግን ከዛ ትርፍ ያለውን ግን ተወው ነው የሚለው። የራሱ የሆነ በደንብ ትርጓሜ አለው። ስለዚህ አሁን እነዚህ ሰዎች በአደባባይ በሜዳ ነው የሚሰባሰቡት ማለት ነው። መልካም ጎግል እችን ልጅ ቤተ ኤልሳቤጥን ብታሳያት የምናገረው ነገር አብሮ እንዲሄድ አጭር ደቂቃ ከቻልክ ደስ ይለኛል። የማያውቃት ሰው እንዲያውቃት። በነገራችን ላይ ትርጉም የሌለው ነገር አይደለም የምናረገው። በግለሰብ ጉዳይ ላይ አይደለም የምንሄደው፣ በቤተ ክርስቲያን ስለመጣችብን ብቻ ነው። ሶ እኔ ምንድነው ቤዚክሊ ያደረኩት ቤተ ኤልሳቤጥ የዚህ የሐሰት አስተምህሮ ተከታይ እንደሆነች አውቃለሁ። እሷ ቤት አንድ ቀን ብቻ ነው የገባሁት ብዙ ነገሯን ሳላውቅ። ከአንድ ቀን በላይ እሷ ቤት ገብቼ ተሳትፌም ተናግሬም አላውቅም። ምክንያቱም የዚህ የስህተት ትምህርት ተከታይና አሰራጭ በጣም ቀንደኛ የነሳክራሚንቶ አባት
ቤተክርስቲያን ቀኖናው ሲጣስ ዶግማው ሲፈርስ ምንም የማይመስላት ከነሱ ጋር ቆማ ለነሱ የምታመቻች ከነሱ ጋር የምትሰራ መሆኗን ስለተረዳ ሆይ ከሩቅ ሆነን እንደምናረገው ትምህርቱ እንዲደርሳት ብቻ ነበረ የማደርገው። ቤቷ ገብቼ አላውቅም። በዚህ ሁኔታ ላይ በዚህ ልብ ጥንካሬ የሐሰት አስተምህሮን በማሞቅ በመደገፍ በማሰራጨት ተጠምዳ መኖሯ ሳያንስ እዚህ ጋር ደግሞ ሌላ ትኩሳት ይላሉ የዩቲዩበር ዘጋቢዎች አንዳንድ ብሬኪንግ ኒውስ ሲመጣና ሌላ ትኩሳት ደግሞ ይዛ መጣች በቤተክርስቲያኒቱ ስም ምን የሚል መንፈሳዊ ጋብቻን እናገናኛለን የሚል ሂስቶሪካሊ በእኛ ዘመን የመጀመሪያዋ የጥፋት በር ከፋች ሆና መጣች ማለት ነው። ይሄ በጣም የሚያስቆጣ ነው። ስለዚህ ምንድነው ያደረኩትኝ? በሁለት ወገን አየሁት ነገሩን። አንደኛው ዋሪፍ ላይ እቺ ልጅ ክሉለስ ከሆነች ይሄ ኖሌጀብል ካልሆነችሽ በዚህ ዙሪያ ላይ ያለውን ነገር የመጀመሪያው ቪክቲም እሷ ነች የምትሆነው። ሶ ብራዘርሊ በወንድምነት እቺ ልጅ ይሄ ነገር ማፊያዎች yes if anybody came just tell me all right I'll let you know all right so I'll let you know no worries ይቅርታ so ወደ ነገር ልምጣ ክሉለስ ከሆነች ይህች ሴት ልትመከር ይገባል because በዚህ ነገር ላይ ብዙ ከጀርባው ማፊያዎች ኢንቮልቭ እንደሚያደርጉ ብዙ ኢንፎርሜሽን ብዙ ሪሰርቾች ያሳያሉ ብዙ ዳታዎች አሉ ሶ ይሄ አንድ ነገር ነው ሁለተኛው ነገር ግን no matter what በየትኛውም መልኩ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም ቀጥታ ሄዶ አሁንም ይሄ ሐሳውያንን መከተል ሁሉ ጊዜ ምን ላይ ነው የሚያነጣጥረው የቤተክርስቲያን ቀኖናና ዶግማን ላይ ነው የሄዶ የሚጣላው ቀጥታ ሄዶ ሁሉ ጊዜ የቤተክርስቲያኒቱን ትምህርት አጌንስት ሆነው ነው የሚመጡት ምክንያቱም የግል ኢንተረስት ስለሆነ ያላቸው የሃይማኖት ቦታ የላቸው ለቃለ እግዚአብሔር ቦታ የላቸው ለዶግማ ቦታ የላቸው ሊትራሊ ኤቲስት ነው የሚመስሉት በነገራችን ይሄ ሐሳቢያን መምህራንን የሚከተል ሰው ሃይማኖት የለሽ ነው የሚሆነው በጣም ደንዳና ነው በጣም ጨካኝ ነው በነገራችን ላይ መግባባት አትችሉም ሶ ምንድነው ያደረኳት ልጅ በቀጥታ ደውዬላት በቪዲዮ ኮል ነው ያወራኋት እዚጋ አንድ ሁሌ ቢናም የሚያነሳው ነገር አለ በውሸት እግዚአብሔር አይከብርም ይላል ደጋግመው እውነት ነው በመጀመሪያ ደረጃ በግል ህይወታችን እንዋሻለን እንጂ በሃይማኖት መዋሸት በጣም ከባድ በሃይማኖት አይዋሽ ሶ በቪዲዮ ኮል ደውዬላት ይህንን ነገር ላስረዳትና ልታቆም እንደሚገባ ውይይት ጀመርን ማለት ነውና በጣም ጠንካራ አቋም አላት ምንም ነቅነቅ አትልም ከዛ በኋላ ያንዳንዱን ከቤተክርስቲያን አስተምህሮ አንፃር በዚህ በሐሳውያን አስተምህሮ በዚህ በሚስጥረ ተክሊል ላይ እንዴት እንደሚገናኝ ያንዳንዱን ነገር ስጠይቃት ስለምንም ነገር ደንታ እንደሌላትና የምትፈልገውን ብቻ የምታረግ መሆኗን በጣም በታላቅ ንቀት ሰውን ሳይሆን ቤተክርስቲያኒቱን ንቃ ነገር ግን በቤተክርስቲያን ስም ህዝብን እያሳሳተች ቁጭ ብላ መቀጠል የምትፈልግ ሰው መሆኗን አረጋገጠች ማለት ነው ሰማለው አንዳንድ ሰዎች ፈገግ የሚያደርግ በጣም ትዝብት ላይ የሚጥል አነጋገር ሰምቼባቸዋለሁ ኤፍሬም ሳይነግራት ቀርጿት የማይሆን ጥያቄ ጠይቋት አሁን እንደዚህ እንዴ
በጣም ራሴን ቆጥቤ ነው እንጂ በጣም ፈገግ የሚያሰኝ ነው። እንደዚህ አይነት ነገር ራስን ማዋረድ ነው። ሲጀመር አሁን እዚህ ጋር ስናወራ ወደድንም ጠላንም ቲክቶክ ነው። ማንም ሰው እዚህ ጋር ገብቶ የሚናገር ሰው ባይ ዲፎልት ቴክኖሎጂው ሪከርድ ያደርገዋል። ባይ ዲፎልት አንድ። ሁለተኛ እኔ ኤፍሬም ስለ ቤተ ክርስቲያን ስናገር ከስልክ ጀርባ ሆኜ ሳይሆን ካሜራ ኦፍ አድርጌ ሳይሆን ማንም ሰው እንደሚያውቀው በግልጽ ነው ኃላፊነት ወስጄ የምናገር፣ በግልጽ በቪዲዮ። ስለዚህ ሂድን ነገር ሳይሆን ካሜራ ነው የደወልኩላት፣ በካሜራ ኮል። ምን ማለት ነው ይሄ? የካሜራ ኮል ከሆነ ስልኩ ሲዘጋ ባይ ዲፎልት ሪከርድ ተደርጓል። ኦብቪየስሊ ማንም ሰው የሚያውቀው። ይህ ሆኖ ሳለ ውሸት አንድ የኔ ብቻ ሳይሆን የእሷንም ስልክ ሙሉ ንግግራችንን አውርዳ መልቀቅ ትችላለች። በዚህ አጋጣሚ እህታችን ኤልሳቤት ከሰማሽ ስልክሽ መቼም ኖኪያ አይደለም፣ 21st ሴንቸሪ ነው። አሁን 2025 ነው። ኒውዚላንድ ነው ያለሽው። ሶ whatever የምትይዥው ስልክ አሁን ያለው ስልክ ነው። ሶ ባይ ዲፎልት is recorded by default እሞዬ። ሙሉውን አንቺን ካዋጣሽ ማለት ነው። ስለ ቤተክርስቲያን ስርዓት ፈጽሞ ቦታ ስለሌላት በዚሁ በምስጢረ ተክሊሉ ተነስቶ ነው ይህ ሁሉ ጥያቄ የመጣው። በነገራችን ላይ ይሄንን ማድረግሽ ምስጢረ ተክሊልን ያፋልሳልና ሐሳውያን አስተማሪዎችን በመከተልሽ ነው እዚህ ውስጥ የገባሽው። ስለዚህ ስለ ትምህርተ ቤተክርስቲያን ቦታ የለሽም ወይ አልኳት። የምትመልሰው መልስ በቅደም ተከተል ማመጣው ነው። ይሄንን ነው ያደረኩትኝና አሁንም በጣም የምንቀጥልበት ነው። ሳጠቃልለው በጣም ሁላችሁም ልብ ልትሉ የሚገባው ነገር